ኤፍሬም ቡዜን አስጠነቀቀ። ድጋሚ በልጇ እንዳትመጡ። እናንተ ምን እያደረጋችሁ ነው? እናት ሆነሽ እንዴት በልጅ ትጨክኛለሽ? አንቺ ልጅሽን መስጠት ትችያለሽ ወይ ብሎ በጣም ተናግሯታል ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተተረፈ ይበልልኝ። ቤተሰብ እንግዲህ ከሰሞኑ ቡዜና ዴቭ ልዑልን ለአያቱ እንሰጠዋለን፣ ሩታ አንቺ ማሳደጋችም ለእናትነት ብቁ አይደለሽም በሚል ሁለቱም ኃይለኛ ጭቅጭቅ ከሷ ጋር ጀምረው ነበረ ማለት ነው። እንግዲህ ባለፈው እንስተዋለን ሲሏት እኔ ሞቼ እንጂ እኔ በህይወት እያለው ልጄ ማንም ጋር አይሄድም፣ የልጄን ስቃይ እኔ እሳቃየለታለሁ ብላቸው ነበረ። እነሱም ድጋሚም ጥያቄውን ደጋግመውን የጠየቋት ተስፋም ቆርጠው ዝም አላሉም ማለት ነው። እሷ ካልተወች እኔም አልተውም ይቀጥላል እያለች ትገኛለች። ቡዜ ተብዬዋ ማለት ነው። እናንተ ዝም ብላችሁ ትፈርዳላችሁ። የእናንተ ንግግር እኔ ምንም ሊያረገኝ አይችልም። አንዳንድ ቆማቾች አንቺ ልጆችሽን አቅፈሽ የሰው ልጅ ታለያያለሽ፣ እናትና ልጅ ታለያያለሽ ባሏት እናንተ ስለ እኔ ልጅ አያገባችሁም፣ እኔን የሚያኖረኝ ፈጣሪ እንጂ እናንተ አይደላችሁም ብላ። በእርግጥ ማንንም ሰው ሊያኖረው አይችልም። እንደ የፈጠረን አላህ ብቻ ነው የሚያኖረን ሁላችንም ማለት ነው። ነገር ግን አንዳንዴ ሰዎች ስህተት ሲሰሩ ይሄ ነገር ስህተት ነው ለማለት ሰዎች ይሳደባሉ ወይም ይናገራሉ። መልካም የሆኑ ሰዎች በደህና ሁኔታ ይናገራሉ። አንዳንድ ሰዎች ደግሞ ይሳደባሉ ማለት ነው። መሳደቡ ትክክል ነው ብዬ አልልም። ነገር ግን እሷ የሚያደረገችው ነገር በጣም ትክክል አይደለም እና ለተሳዳቢዎች የእናንተ ስድብ እኔ ላይ ምንም አይቀንስም አይጨምርም፣ ምንም አታመጡም ብላ ሁላ ወደ እልህ ውስጥ ሁላ ገብታለች። እናንተ ተው በሏት፣ እሷ ተው ብላችኋት እሷ ካላቆመች እኔም አላቆምም ብላለች። በጣም የሚገርም እኮ ነው። አስባችሁታል? እሷ ካላቆመች እኔም አላቆምም እንዴ! እሷ ምን ታደርግ? ወንድምሽ ጥሎት የሄደውን ልጅ እንግዲህ ያሳደገች ነው። ማንም ሰው መውለድ እኮ ማንም ትልም ይወልዳል እኮ። ግን ዋናው ማሳደግ ነው። አባት ወይም እናት ሆኖ ማሳደግ ነው። እሱ እንግዲህ ከሴት ኋላ ነው የሚሄደው። ልጁን እያሳደገ አይደለም ከተባለ አብርሽን ወንድሟን ነው እንጂ መናገር አለበት ሩታን አይደለም። ሩታ ልጇን ጠንቀቃ ልጇን በስርዓት ተንከባክባ ቅብርር አድርጋ እያሳደገች ነው። መናገር ካለባት ወንድሟን እንጂ እሷን አይደለም እንዴ። በየቦታው ከሴቶች ጋር የሚታየው እሱ ነው። አዳዲስ ሴቶችን ይዞ የሚመጣ እሱ ነው። እሷ ልጇን እያሳደገች ነው። እና ይህን ሁላ መስዋዕትነት ከፍላ ያሳደገችውን ልጇን እኔ አሁን አያቱ ቤት ይወሰድ። እስኪ አንቺን ልጅ አያትሽ ቤት ውሰጅ ማለት አያት ቤት መወሰድ ምንም አይደለም፣ ኖርማል ነገር እኮ ነው። ነገር ግን እናት እያለች ልጅ ወደ አያት ቤት አይሄድም። ወይም እናት ማሳደግ ካቃታት ወይም እናት ከሌለች ወይም ደግሞ እንደው በስራ የተነሳ ወደ ሌላ ሀገር የምትኖር ከሆነ እንጂ እናት ጤነኛ ሆና እናት ማሳደግ እየቻለች ልጅ እንዴት ወደ አያቱ ቤት ይሄዳል ማለት ነው እንዴ? ልጅ እኮ የአባትና የእናትን ፍቅር አይቶ ማደግ አለበት። ልጅ እናቱ ካላሳደገችው እናቱን እኮ አያውቃትም ማለት ነው። እና ይሄ በጣም በጣም ስህተት ነው። እና ደግሞ ከሩታ ይልቅ ማንም ተንከባክቦ የእሷን ልጅ ሊያሳድግላት አይችልም። በስነ ምግባር ያደገ ልጅ አይተነሻል። አንቺ በስነ ምግባር ያደግሽ፣ አሁን አንቺ ምን ስነ ምግባር ኖሮች ነው ስለ ስነ ምግባር የምታወራው ማለት ነው? የእውነት ስነ ምግባር ያለው ሰው እናት ልጅን አይነጥልም። በተለይ ይሄን አንድ ጨቅላ ህፃን ልጅ ማለት ነው። አስባችሁታል? ይሄ ልጅ አሁን ከእናቱ ቢለይ በጣም ነው የሚጎዳው። እና እንደዚህ ያኔ ለማሰብ ራሱ በጣም የሚያሳዝን ነው። ለማሰብ ራሱ ማለት ነው። እንግዲህ ኤፍሬም ምንድን ነው የምታረጉት? እንደዚህ እንዳታረጉ፣ እሷ እኮ ጀግና ናት ምናምን በሚላት ሰዓት አንተ ሁልጊዜም እሷን እንደደገፍከ ነው ምናምን ብላ ኤፍሬም ለመጀመሪያ ጊዜ ጥሩ ሲያስብ አየሁት ማለት ነው። እንግዲህ ከዚህ በፊት ከአብርሽ ጋር በነበረ ሁኔታ ሁላችንም ስንወቅሰው ነበረ። ወንድሙ አይደለም ጠላቱ ነው እያልነው ነበረ። አሁን ግን በቃ ከሩታ ጎን ሆኖ እየተከራከረ ነው። የእውነት ከሩታ ጋር ነው ሁልጊዜም ይሄ ሰው ማለት ነው። እና ሲናገራት ነበር ድጋሚ እንዳደርሱባት ብሏታል ማለት ነው።
ልጇን እያሳደገች ነው። ጥፋተኛ እሱ እንጂ እሷ አይደለችም ብሏል። ትክክል ነው፣ ትክክል። በዚህ ሰዓት ልጁን ጥሎ የሄደ እሱ እንጂ እሷ አይደለችም። መውቀስ ካለባቸው እሱን እንጂ እሷን አይደለም። እና ያው እንግዲህ እሷ እንቀጥላለን ብላለች። እሷ ካላቆመች እኔም አላቆምም ብላለች። እና ብዙ ሰዎች ደግሞ በእሷ ነው እንዲህ ያደግሽው፣ በእሷ ነው የተቀየርሽው ባሏት የተነሳ እኔ በእሷ አልተቀየርኩም፣ እሷ ሳትመጣ በፊትም እኔ ነበርኩኝ ብላለች። በትክክል የሰው ልጅ ይኖራል። አንድ ሰው የመሰላል ሊሆን ይችላል እንጂ ማንኛውም ሰው በራሱ ተጨርጭሮ መኖር ይችላል። ነገር ግን የታወቅሽው አሁንም ቢሆን በእሷ ነው። ምንም አይካተቅ ነው የታወቅሽው። እሷን በመስደብ ከእሷ ጋር እንደዚህ በመናቆር ነው የታወቅሽው። ከእሷ በኋላ ነው የመጣሽው። እንዴ የምናቅሽ በእሷ በኋላ ነው፣ በእነሱ ነው የምናቅሽ። ይህን እንኳን ማመን አለብሽ ማለት ነው። ለማንኛውም እንግዲህ እሷ ካላቆመች እኔ አላቆምም ብላ እልህ ውስጥ ገብታለች። እንግዲህ ቅመሞች ያሸንፋሉ ብዬ አስባለሁ። ቅመሞች መቼም ከሩታዬ ጋር ናቸው ማለት ነው። ለማንኛውም እስኪ መጨረሻዎቹን አብረን የምናይ ይሆናል። እሷ በሀሳቧ ያው እንግዲህ ትክክል ነኝ ብላ ነው የምታምነው። እኛ ደግሞ ትክክል አይደለችም ብለን ነው የምናምነው። እኛ እናሸንፋለን ማለት ነው። ግልጽ ነው። እኛ ከሩታዬ ጋር ነን።